የቄሮ ድምጽ ነው። የቄሮ ድምጽ በሳምንት 3 ቀን የሚተላለፍ ሲሆን 2 ቀን በአፋን ኦሮሞ 1 ቀን በአማርኛ ቋንቋ የሚተላለፍ የወጣቶች ድምጽ ነው። ነሐሴ 4 2015 ጤና ይስጥልን ክብራን አድማጮቻችን ከኦሮሚያ የምተላለፍላችሁ የሰገሌ ቄሮ ፕሮግራማችን እነሆ ጀምረናል። የዛሬን ፕሮግራማችንን ላስተዋውቃችሁ። በቅድሚያ ዜና ይቀርባል። ቀጥሎ ኦባማ ሄደ ህዝባችን ግን አለ በሚል ርዕስ የተዘጋጀ ልዩ ፕሮግራም ወደ እናንተ እናደርሳለን። የዜማ ግብዣም ይኖረናል። በማስተናገድ እኔ አያኔ ካዮ አብራችሁ ቆያለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ እጋብዛለሁ። የሱሉልታና የለገጣፎ ነዋሪዎች በቡራዩ ህዝብ ላይ እየደረሰ ያለው የወያኔ ጥላቻ እርምጃ ነግበኛ ነው ብሎ ተቃወሙ ይላል የዛሬው ርዕሰ ዜናችን። ለዝርዝሩ ጓድ ቶክቸ ሙርቴሳ። አምባገነኑ የወያኔ መንግስት በቡራዩ የሚኖሩ ኦሮሞዎች ላይ ከፍተኛ የሆነ የጥላትነት እርምጃ እየወሰደ መሆኑ ተሰማ። ነዋሪዎቹን ከመኖሪያ ቤታቸው ይዘው ወደ እስር ቤት ካስገባ በኋላ መኖሪያ ቤታቸውን ደግሞ አፍርሶ መሬታቸውን ለትግራይ ኢንቨስተሮች እየሸጠ መሆኑ ተሰምተዋል። ለምን ይህ ድርጊት ይወሰድብናል ብለው ጥያቄ የሚጠይቁትን ነዋሪዎች ተላላኪዋን ኦፒዲዮ በማሰማራት እያሰረ መሆኑም ታውቋል። ሴቶች ህፃናት ልጆቻቸውን ይዘው በክረምት ዝናብ ላይ ከጅብ ጋር በዱር ያደሩ መሆኑም በስፍራው ያለው የቄሮ ሪፖርተር በከፍተኛ ሐዘን ገልጾልናል። 2 የኦሮሞ ወጣቶች ድርጊቱ ከአይምሯቸው በላይ ሆኖ ወዲያውኑ ራሳቸውን መግደላቸውም ተረጋግጠዋል። በአሁኑ ሰዓት ቤታቸው ፈርሶባቸው ለጎዳና ከተዳረጉት ሰዎች ጥቂቶቹ ስማቸው ደርሶናል። አብዲ ድሮ፣ ጌታቸው ባይሳ፣ ስለሺ በላይ፣ መሰረት ቀና፣ ለሊሳ ፊቴ፣ ሻፊ ከማል፣ አብዱ ድርባ፣ ሙሉ ኢተፋ፣ ሹማ ዘንባባ፣ አበራ ድርባ፣ ሙሉጌታ ፉፋ፣ ወርቁ አዱኛ፣ ደሳለኝ ባለማ ከብዙ በጥቂቱ ናቸው። ይህ በእንዲህ እንዳለ በሱሉልታና ለገጣፎ መላው የኦሮሞ ህዝብ በቡራዩ ኦሮሞዎች ላይ እየተወሰደ ያለውን የወያኔ የጥላትነት እርምጃ እየተቃወሙ ነው። ዛሬ በቡራዩ እየተወሰደ ያለው አደጋ ነገ የኔ መሆኑ ግልጽ ነው። ወያኔ ኦሮሞን ከመኖሪያ ቤቱ በማፈናቀል በማሰርና በማሳደድ የኦሮሞን ህዝብ ትግል ለመቀልበስ ከንቱ ጥረት እያደረገ ነው። በሁሉም ስፍራ የሚገኙ የኦሮሞ ማህበረሰብ ትግሉን አጠናክሮ መቀጠል አለበት ሲሉም ጥሪ አድርገዋል። በመጨረሻም ማንኛውም ገበሬ ቤቱ ሲፈርስበት እየታገለ ህይወቱ ማለፍ አለበት እንጂ ቤቱ ሲፈርስ አውሬ እንድበላው ሜዳ ላይ ሲጣል ዝም ማለት የለበትም ሲሉ አሳስበዋል። ወያኔዎች ደግሞ ገበሬው ጠንከር ያለ አቋም በመውሰዱ ተደናግጠው ቤቱ ሲፈርስ ህዝቡ ዝም እንዳይል እያደረጋችሁ እያሳመጻችሁ ነው በማለት ለእረፍት ወደ ቤተሰባቸው ገብተው ከህብረተሰቡ ጋር የሚኖሩ ከ10 በላይ የዩኒቨርሲቲ ተማሪዎችን አፍነው ማሰራቸው ተረጋግጠዋል። በዚህም አይነት ከታሰሩት ተማሪዎች መካከል ተማሪ ሰኚ ከበዳ፣ ጨራቃ ሐምብስ፣ ሐሽም ልጃለም ይገኙበታል። በፍንጫ ሱካር ፋብሪካ ውስጥ ሹመኛ የሆኑት የወያኔ ባለስልጣናት ከ100 በላይ የኦሮሞ ብሔር የፋብሪካው ቋሚ ሰራተኞችን ከስራ ማባረራቸው ተዘገበ። እኚህ ሰራተኞች ከስራቸው እንዲፈናቀሉ የተደረገው በኦሮሞነታቸው ተወንጅለው መሆኑንም ተደርሶበታል። ይህም ሰራተኞቹ ሰዎች ወያኔን እንዳይበርጡ ቅስቀሳ አካሂዳቸዋል፣ ህዝቡን አነሳስታቸዋል ተብሎ እንደሆነም ታውቀዋል። ሌሎች በፋብሪካ ውስጥ የሚገኙ ሰራተኞች ደግሞ ከስራቸው ካለምንም ጥፋት የተባረሩት ሰራተኞች ወደ ስራቸው ካልተመለሱ ሁላቸውም ስራ እንደሚያቆሙ ገልጸዋል። ከዚህም አልፎ ለየብቻቸው ተጠርተው ሰራተኞችን ቅስቀሳ ያደረጋቸው ነው በማለት ዛቻና ማስፈራራ እየሰነዘሩ ይገኛሉ። ሻንቆ ጋሮማ፣ ጉደታ አመንቴ፣ ደረጀ አመኑ፣ አለማየሁ ቀጀላ፣ ቶለሳ ከና፣ ኢታና ከና፣ ገነቲ በቃና፣ ጌታቸው መገርሳ፣ ገረሙ ጋሮምሳ ከስራ ከተፈናቀሉም በኋላ በየጊዜው ማስፈራራ እየደረሰባቸው የሚገኙ ናቸው። እንደ ፍንጫ የቄሮ ዘገባ ከሆነ በዚህ ከስራቸው የሚባረሩት የኦሮሞ ሰራተኞች ምትክ ከሰሜን የአበሻ ልጆችን እያመጡ እየቀጠሩ መሆኑንም የውስጥ አዋቂ ምንጮችን ወቢ አድርጎ ገልጾልናል። ክቡራን አድማጮቻችን ለዛሬ ያዝናቸው ዜናዎቻችን እኚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ኦባማ ሄደ ህዝባችን ግን አለ ያለፉት ሳምንታት የወያኔ የፉከራ ሳምንታት እንደሆኑ ታይቷል የአሜሪካ መንግስት ራሱን ለዓለም ህዝብ ሲገልጽ እንደነበረው ከሆነ ከአምባገነን መንግስታት ጋር ምንም አይነት ግንኙነት አይኖረውም ለራሱ ሲገልጽ እንደነበረው ደግሞ የወያኔ መንግስት አምባገነን መንግስት ነው ታዲያ የአሜሪካን መንግስት ከወያኔ ጋር ምን አስተሳሰረው ይሁን በ2014 የፈረንጆቹ አቆጣጠር በቻይናና በአፍሪካ መካከል የተደረገው የንግድ ልውውጥ 222 ቢሊዮን ዶላር ደርሷል በ2015 አሁን ባለንበት አመት ደግሞ ከዚህ እንደሚበልጥ ይጠበቃል በ2020ዎቹ ውስጥ ይህንን ንግድ ልውውጥ በእጥፍ ለማሳደግ እየሰራች ነው ቻይና መስራት ብቻ ሳይሆን ይህንን ህልሟን እውን ለማድረግም ብዙ ነገሮችን አመቻችታለች ቻይና ወደ አፍሪካ በስፋት እየገባች ያለችው ደግሞ ኢትዮጵያን እንደ መግቢያ በር በመጠቀም ነው ይህንን ለመረዳት በኦሮሚያ ምድር በዱከምና በቢሾፍቱ መካከል ያለውን አንድ ወረዳ የሚያክል መሬትን የሚያካልል ኢስት አፍሪካን ኢንዱስትሪ ዞን የሚባለውን በአፍሪካ ደረጃ ትልቁና ግዙፍ ኢንዱስትሪን ማየቱ በቂ ነው ይህ እጅግ ግዙፍ ኢንዱስትሪ ብዙ ካምፓኒዎችን በስሩ ያቀፈ ሲሆን የአፍሪካን ገበያ ካለማንም ተቀናቃኝ ዶሚኔት አድርጎ የመቆጣጠር ሰፊና ብዙ ህልም ያለው ኢንዱስትሪ ነው ይህንን የመሰለ የንግድ ዘመቻ በቻይናዎች በአፍሪካ ላይ ሲካሄድ በአንጻሩ ደግሞ በ2014 የፈረንጆቹ አመት በአሜሪካና በአፍሪካ መካከል የተደረገው የንግድ ልውውጥ 73 ቢሊዮን ዶላር ብቻ እንደነበር መረጃዎች ይጠቁማሉ ስለዚህ አፍሪካ አሜሪካ የበላይነቷን ያጣችበት ቀጠና እየሆነች መምጣቷ በግልጽ እየታየ ነው ሁለተኛ ምክንያታቸው በአልሸባብ ላይ እየተካሄደ ላለው ጦርነት ወያኔን ድጋፍ ለማግኘትና እርዳታ ለማጠናከር ነው ወያኔ ከ26 አመት በላይ በእርስ በርስ ጦርነት የደቀቀችዋን ሶማሊያ በተደጋጋሚ ድንበር ጥሳ በመግባት ወራ አልሸባብን በመዋጋት የእርዳታ ማሰባሰቢያ ማድረጓን እንጂ የዛሬው ጥቅም የነገውን እንዳያመዛዝኑ ጭንቅላታቸውን ጋርዶታል ይህ በእንዲህ እንዳለ ኦባማ በዚች ሀገር ያካሄዱት ጉብኝት ምን ይመስል ነበር ስኬቱስ እስከምንድነው በፊቱኑ ኦባማ ሳይመጣ ከወር በፊት የዲስኩር ጥሩምባ ስትነፋ የሰነበተችው ወያኔ ቀርቶ ያሳፍረናል ብላ ከፍተኛ ምጥ ውስጥ እንደነበረች ከመስገድ የማይተናነሰው አቀባበላቸው ያሳይ ነበር በድሮ ጊዜ በዕብራይስጥ ቋንቋ የተጻፈው መጽሐፍ ኩሽ በሚለው ምትክ በአማራ ያገዛዝ ዘመን ኢትዮጵያ በሚል ቃል ቢተካም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው ሆኖም በወያኔ ባለስልጣናቶች የታየው ኢትዮጵያ እጆቿን ወደ ኦባማ አንስታ ነው የወያኔ ባለስልጣናትና ተላላኪዎቿ ነፍሳቸው እንደ ቄጠማ ተነስንሶ ስጋጃ ሆኖ ተነጥፎ ጌታዋን እንዳየች ውሻ ጭራቸውን እየቆሉ ልባቸው በመሬት መንቀጥቀጥ እንደተመታ መሬት እየራደ እየተንቀጠቀጠ እጃቸው እንደ ቬንቲሌተር እየተሽከረከረ ሲንቀጠቀጥ ሮጦ ትልቅ ጋራ ላይ እንደወጣ ሰው ትንፋሻቸው ሲቆራረጥ መናገር አቅቷቸው ድምጻቸው ሲሻክር ያፍረት ማቅ ለብሰው ታይቷል እንዲህም ሆኖ ራሳቸውን ጀግና ለማስመሰልና በኦባማ በኩል ያለውንም ፍርሃት ለመቀነስ ደግሞ መድፍ እንዳላቸው ለኦባማ ለማሳየት ጠላት ሳይኖር በአየር ላይ 21 መድፍ በመተኮስ አባክነዋል በሌላ አንፃር ኦባማም መድፍ የሆነ ቃላት እንዳይለቅባቸው እንደ እጅ መንሻ መሆኑም ነው ምክንያቱም ወያኔዎች አሜሪካ የምትባለውን ሀገርና ስሟን እንኳን እንደ ጦር እንደሚፈሩ የታወቀ ነው ስለሆነም አሜሪካ ወደ ላከቻቸው ሁላ እንደ ድንጋይ መወርወር አመላቸው ነው ወዶ አይስቁ እንደምባለው ተረት መሆኑ ነው ነገር ግን ስልጣን ልቀቁ የሚባለውን አባባልና ምክር ብቻ
አይቀበሉም። ይህንን ቃል በሚሰሙ ጊዜ ጆሮአቸውን ነው የሚይዙት። ለወያኔና ለተላላኪዎቿ እንደዚህ አይነት ምክር አይገባቸውም። እነሱ ከስልጣን የሚወርዱት ስሞቱ ብቻ ነው። በተለይ የዚህች ሀገር ባለስልጣናት ከስልጣን የሚለያቸው ነገር ሞት እንጂ ሌላ ነገር የለም። ይህንንም የወያኔ ተላላኪ የሆኑ ኃይለ ማርያም ደሳለኝ ከውጭ ሀገር ለመጡት ጋዜጠኞች በኦባማ ፊት ቆሞ በወያኔ ፓርላማ የለመደውን መልስ በመስጠት አስረግጠው ተናግረዋል። ለምንድነው መንግስታችሁ ጋዜጠኞችን የሚያስረው ብለው ለጠየቁት ጥያቄ ሲመልሱ አሸባሪዎች ስለሆኑ ነው በማለት ወያኔን አድንቆ ያልጻፈ ሁላ በእነሱ ትርጉም አሸባሪ መሆኑን ተናገረ። የመናገር መብት ሐሳብን በነጻነት መግለጽ ማለት ለወያኔዎች ወያኔን ማወደስ ብቻ ነው። ስለ ህዝብና ስለ ሀገር የሚያስብ ማንኛውም ሰው እንደ ጠላት ነው የምታየው። ወያኔዎች እነሱ ሲዘርፉ አብሮ የሚዘርፍ ብቻ ነው ወዳጃቸው። ይህ በእንዲህ እንዳለ ኦባማም ቢሆኑ በአንድ በኩል ኢትዮጵያ የጀግና ሀገር መሆኗንና ኢኮኖሚዋ እያደገ መሆኑን የሀገሪቷ ዲሞክራሲ እየተሻሻለ መምጣቱን ለማስመሰል ሞክረዋል። በሌላ አንጻር ደግሞ ዲሞክራሲ በስም እንጂ በተግባር እንደሌለ፣ ፖለቲካል ኮራፕሽን እንዳለ፣ ይህ ከሆነ ደግሞ እድገት ፈጽሞ ሊታሰብ የማይችል መሆኑን፣ እድገት የሚመጣው ካለሙስና የጸዳ በፍትሃዊ ምርጫ ሰላማዊ የስልጣን ሽግግር ሲኖር ብቻ ነው በማለት ሲመክሩ ተሰምተዋል። ከዚያም አልፈው ራሳቸውን ምሳሌ በማድረግ ስልጣን ምን ያህል እንደሚመች ቢሆንም እየጣመም ቢሆን ለዜጎች በሰላም ማስረከብ እንዳለባቸው ይመክራሉ። የሆነ ሆኖ ኦባማም ሆነ ሌሎች የተቀሩት የዓለም ሀገራት እንዲረዱት የምንፈልገው ትልቁና ዋነኛው ነገር በአፍሪካ ውስጥ የተካሄደው ኮሎናይዜሽን ወይንም ቅኝ ግዛት ነጮች በጥቁሮች ላይ ያካሄዱት የቅኝ ግዛት ወረራ ብቻ ሳይሆን ጥቁርን ቅኝ ገዝቶ እንዳለም መታወቅ አለበት። በርግጥ ኦባማ ደማቸው የኛ ነው፣ ጥቁር አፍሪካዊ ነው። ይሁን እንጂ ስለ አፍሪካ ረገጥ አድርገው ጠንከር አድርገው ሲናገሩ በተደጋጋሚ በስልጣን ዘመናቸው ታይቷል። ሆኖም በድርግስ ሲታዩ የጭቁኑን ህዝብ ትግል ለመደገፍ እጃቸው አጭር ነው። ያም ሆነ ይህ ኦባማ ተመልሷል። ህዝባችን ግን ዛሬም ነገም አለ። እንግዳን ማክበር ባህላችን ነው፣ አስፈላጊም ነው። ሆኖም ከማንም በላይ መከበር ያለበት ግን የራሳችን ህዝብ ነው። ኦባማ ቻይና የገነባችው የአፍሪካ ዩኒየን የስብሰባ አዳራሽ ውስጥ ቆሞ የሞቀ ንግግር በሚያደርጉበት ሰዓት እንኳን በደምቢዶሎ ውስጥ ብቻ 3 ሰዎች በወያኔ ጥይት ሲገደሉ ሌሎች 10 ሰዎች ተገለዋል። በሺዎች የሚቆጠሩ የኦሮሞ ህፃናት በሐረርጌ ክፍለ ሀገር በረሃብና ውሃ ጥም እየረገፉ ነው። በሺዎች የሚቆጠሩ ለውጥ ፈላጊ የኦሮሞ ሰዎች በየእስር ቤቱ እየማቀቁ ነው። በቡራዩ ውስጥ በመቶዎች የሚቆጠሩ ነዋሪዎች መኖሪያ ቤታቸው ፈርሰው ህፃናት ልጆቻቸውን ይዘው ከአውሬ ጋር ሜዳ ላይ እያደሩ ነው። ሌሎችም ተማረው በራሳቸው እጅ ህይወታቸው እያለፈ ነው። እንግዲህ ይህ ሁሉ ድርጊት የወያኔን አምባገነናዊነት እንጂ ኦባማ እንዳሉት የወያኔን ዲሞክራሲያዊነትና እድገት የሚያመላክቱ አይደሉም። አሁን በወያኔ እየተካሄደ ያለው ግፍም ከአፈናዊ አገዛዝ ለመላቀቅ የሚደረገው ትግልም ሁለቱም ቀጥሏል። ኦባማ ግን ተመልሰው ገብቷል። ህዝባችንና ወያኔ እንደተፋጠጡ ነው። ወያኔም ሆኑ ኦባማ ማወቅ ያለባቸው አስተዳደሩን መምረጥ ያለበት ዛሬም ነገም ህዝቡ ራሱ ብቻና ብቻ ነው። መሆን ያለበትም ይሄ ነው። ይህ እስካልሆነ ድረስ ትግሉ ይቀጥላል። ህዝባችን ግን እዚሁ አለ። ሁሌም የምንመካው በህዝባችን እንጂ በማንም አይደለም። ወያኔም በህዝባችን መሃል ስትባዝን ትገኛለች። ይሁንና አሜሪካ በምስራቅ አፍሪካ ላይ ለፖለቲካም ሆነ ለኢኮኖሚያዊ ጥቅም ማንን ይዛ ከማን ጋር መስራት ይሻላታል? ለምን? ክፍል 2ቱን በሚቀጥለው ጊዜ እናያለን። ጃፈር አሊ ኤለሞነኝ ቄሮ ብልሱማ ከኦሮሚያ
tansiga amma ati diftu si ege jale kowa ya kan hida jirtu obse tansiga amma ati diftu Tafi da tararamte Oji rafun kulte Rako hetu argite Rako si mudate Batin gubatini Naganti lejete Watakan shakini
አድማጮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። ስላዳመጣችሁን ምስጋናችን ከልብ ነው። በሚቀጥለው ፕሮግራማችን እስክንገናኝ ቸር ሰንብቱ። ድል ለኦሮሞ ሕዝብ።